አመፀኛ ጉልበተኛ በሕግ አምላክ ቁም ሲባል እምቢ ብሎ ሲሄድ በዚች ባንዲራ አምላክ ሲባል ሊራመድ የነበረውን እግሩን አቁሞ በአየር ላይ ቀጥ የምታደርገው ይቺ ባንዲራ ወድቃ ነበር። አንሳት አለ ቴዲ። ይችን የወደቀችን ባንዲራ አንሳት። እንኳን ሰው ውሃን የምታቆም ባንዲራን አንሳ ብለዋል። ከዚህ በላይ ምን ትፈልጋለህ? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ላይክ አድርጉ። ላይክ አድርጉ። ላይክ አድርጉ። ላይክ 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 አድርጉ። ላይክ አድርጉ። ላይክ አድርጉ። ላይክ ደፋር እውነተኛ እውነትን የያዘ ሰው ደፋር ነው። ቴዲ አፍሮ ዳስጣል ጀንበር ከዚህ የበለጠ ምን ትፈልጋለህ? መሃል ነበርክ፣ አሁን ዳር ወጣ። 12 አንድ ነብር በላህ። እየተጋፋህ እየተበላህ ነው። እየተማማክ እየተበላህ ነው። ከዚህ በለጠ ምን ትፈልጋለህ? ያለህበት ሰቆቃ፣ ያለህበት መከራ፣ ያለህበት ሁኔታ ምንን ያሳያል? ከዚህ በለጠ ምን እንዴት ይነገርህ? ቴዲ አፍሮ ራሱን መስዋዕት አድርጎ ለኢትዮጵያ ላንተ ዘምሮልሃል፣ ተናግሮልሃል። ዘፈን አንለውም። እኔ ይሄ ዘፈን አይደለም፣ መልእክት ነው፣ ቅኔ ነው። መልእክት ነው፣ ቅኔ ነው። ዘፈን አይደለም። ዘፈን አይደለም። ዘፈን አይደለም። እናንተ እመኑኝ፣ ዘፈን አይደለም። ዳስጣል አገር ከሌለ የት ሄደህ ነው የምታለቅሰው? አገር ከፈረሰ የት ሄደህ? የሚያምረው እኮ በሀገር ነው። አንተ ስትታሰር የሚያምረው በሀገር፣ ስትዳኝ በሀገር፣ ስታለቅስ በሀገር፣ ስትዘፍን በሀገር፣ በሀገርህ እኮ ነው የሚያምነው። አንተ ሀገር ላይ እኮ ሁሉን የሚችል ነው። በሀገርህ ነው እኮ ሁሉ ደስ የሚል። ብትራብ በሀገር፣ ብትጠማ በሀገር፣ ብትጠግብ በሀገር፣ አየሩ፣ ንፋሱ፣ ሁሉ ነገር ምግብ ይሆናል በሀገር። ነፃነት ራሱ ምግብ ነው በሀገር። ሀገር ከሌለስ ቁጭ ብለህ እኮ ለማልቀስ ጊዜ የለህ፣ ቦታ የለህም። ቁጭ ብለህ እንኳን ለመደሰት እንኳን ሰላም እንትን ለማለት ይቅርና መከራ ደርሶብህ ሐዘን ደርሶብህ ቁጭ ብለህ እንኳን ለማልቀስ አትችልም። ሀገር ከሌለህ ቀና ብለህ እንድትሄድ አትችልም፣ ሀገር ከሌለህ። ስለዚህ ሀገርህ እየፈረሰች ያለችው ሰው አጣን፣ ሰው የለም ስንለው ቴዲ ራሱን መስዋዕት አድርጎ አንሳት፣ ዳስጣል። አገርህ እየፈረሰች ነው አለ። ከዚህ የበለጠ ምን ትፈልጋለህ? እየተሟሟቅ ያለህበትን ሁኔታ ታውቃለህ። እናንተ እኔ አለቀስኩ፣ በእውነት ነው የምላችሁ። ይሄ ዳስጣል የሚለውን ስሰማ እምባዬ በአራት ማዕዘን የፈሰሰ ልክ እናቴ ትዝን ያለ። እናት እኮ ናት አንተ ሀገርህ እናትህ ናት። እናትህ ወደቀች እኮ አለ። እናትህ የወደቀችውን እናትን አንሳት። አንድ ታሪክ ከዚህ በፊት ነግሬያቸዋለሁ። በሕግ አምላክ አንድ ጥጋበኛ ነው፣ መሳሪያ ይዟል። ሴት በቃ ትዕቢተኛ ነው። አባት ናቸው። ቁም አሉት። አወራ። ሲያወራ ቆየና አልተስማማም። እንዲህ ጋቢውን አጣፋና እንዴ መሳሪያውን ዘቅዝቆ ሲሄድ በሕግ አምላክ አሉት። ቆይ ቁም፣ በሕግ አምላክ ማንም የለም፣ እኔ ብቻ ነው ያለሁት፣ ሕፃን ነኝ እኔ። በሕግ አምላክ ሲል ሄደ። ቢያንስ 4-5 እርምጃ ሄደ። ከዛ ቆኝ በባንዲራው አምላክ ሲሉት እንትኑን ይሄ ሊራመድ የነበረውን እግር በአየር ላይ አቁሞ ዞር ነው ያለ። ምን ነው አባቴ
በማልጋፋው መጡብኝ አለ። ምን ነው አባቴ ቅድመ አያቶቼ እናት አባቶቼ በሞቱላት በዚህ ሰንደቅ መጡብኝ። ምን ነው አባቴ ብሎ ዞር ብሎ መጥቶ ጉዳዩን ፈጽሞ የሚሰማውን ሰምቶ ሄደ። በባንዲራው ሲባል አንተ ባንዲራ ምን ያህል ክብር እንዳለው ምን ያህል ኃይል ብርታት ጉልበት እንዳለው ታውቃለህ? ባንዲራ ይሄ ተሸቃቀጠውን ባንዲራ አይደለም። ይሄ አምባሻ ቀይ ኮከብ ምናምን የተጨመረበትን አለ ንጹህ ቅድመ አያቶቻችን እናት አባቶቻችን የሞቱላት አድዋ ላይ በህብረት የወደቁላት ደማቸውን ያፈሰሱላት ይቺ ሰንደቅ አንሳት አለ። አንሳት እየተሟሟክ እርስ በርስ እየተያየ ከመካከል እየተወሰደ ስትበላ መሃል የነበር እየተገፋህ እየወጣህ እኮ ነው አንተ። የኦሮመኛ ዘፈን አንተ ትርጉሙን ስለማታውቀው ነው እንጂ በሎንቺና በአውቶቡስ እንኳን በእንትን በዚህ በሃይዙዙ በጭነት በገልባጭ መኪና እያሳፈርክ አውጣው። እኛ ፊንፊኔን ተቆጣጥራል፣ ፊንፊኔን ይዘናል። የአዲስ አበባ ነዋሪ ህዝብ አስወጣው በጭነት መኪና እየጫንክ እኮ ነው የሚለው ዘፈኑ። ታውቃለህ ወይ? ስለዚህ ዘፈን ሰምተህ ታውቃለህ? ግጥሙን ቅኔውን ሰምተህ ታውቃለህ ወይ? ታውቃለህ? አዲስ አበባ የመሰረትካትን ምድር እኮ ውጣ በእንትን እየጫንክ በዚህ በምንድን ነው በጭነት በአውቶቡስ እንኳን አይደል በጭነት መኪና በሃይሱዙ እየጫንክ አስወጣው። ፊንፊኔ እኛ ናት፣ ፊንፊኔ ከኛ እያለ የዘፈነውን ዘፈን ታውቋለህ? ትርጉሙን ሰምተሃል? ትጨፍርበት ነበር። ግን አንተ እየተገደልክ ውጣ እየተባልክ ቤት እየፈረሰ ትጨፍር ነበረ። ዛሬ ግን ይሄው ቴዲ መጣ ራሱን መስዋዕት ለማድረግ። ከአገሬ አልበልጥም፣ ከእውነት አልበልጥም፣ እስካሁን ድረስም ዝም አልኩኝ፣ ይሆናል ብዬ ነበረ ዝም አልኩ፣ አሁን ግን አልችልም አለ። በቃ አልችልም፣ በቃኝ። ቴዲ ያልፈራውን አንተ እንዴት ትፈራለህ? እመነኝ፣ ቴዲን ደግሞ አንድ ነገር አያደርጉትም። አንዲት ነገር ከፀጉር ዘለላ አንዲት አትነቀልም። ቴዲን ነካ ማለት በዓለም አቀፍ ደረጃ ጨካኝነቱን አረመኔነቱን ያሳያል ማለት ነው፣ ይመሰክራል ማለት ነው። ቴዲን አይነኩ እንደውም ይንከባከቡታል። ዩርሲ ታያለህ። ብዙዎቹ አሁን ስብሰባ ነበራቸው። ይታሰር ይገደል፣ በድንገት ወስደን እንግደለው፣ ወይ በመኪና አደጋ እንደዚህ ሲሄድ ተገኝቶ ይሙት ብለው እንትን ያሉ ውይይት ያደረጓሉ። በቃ ውይይት ተደረገ ወይ ምክንያት ፈጥረን እስር ቤት እንወሩረው እንደነ ዮሐንስ ባሊዮ እንደነ መስከረም እንደነ ማናቸው ምን ወስደን እንክተተው፣ ምክንያት እንፈልግ። ውይይት ላይ ነበሩ። ምን እናርገው? በቃ በመኪና አደጋ አንዱ ይግጨው ሲሄድ፣ ሌላውስ ነገር ፈልገን እስር ቤት እንክተተው፣ ሌላውስ ድንገት ሞት ተብሎ ይሞት። በቃ ሴራ የለም። መጨረሻ ግን እናንተ ሰዎች አብይም እናንተ ሰዎች ገመናችንን ነገራችንን በአደባባይ እናስጣው ነው ወይ የምትሉት? አጫሉን በዛን ጊዜ ገደል ነው። ዞሮ ግን ወደኛ ነው የመጣው፣ ወደኛ። አሁንም ደግሞ ይሄን ሰው አንድ ነገር ብናደርገው ራሳችንን በራሳችን እያጋለጥን ነው። ግን ምንም እንዳልተፈጠረ ምንም እንዳልሆነ ጸጥ ማለት ነው ያለብን። እኛ ከለፈለፍ እኛ እንዲህ ነው ካልንማ ምን ያህል ጉልበት እንዳለው ማሳወቃችን ነው። እኛ ምንም እንዳልተፈጠረ ምንም እንደማይበግረን ጫጫታው ውካታው የ2 ቀን የ3 ቀን እንደሆነ ቆጥረን ጸጥ እንበል። በዚህ ወስነዋል። ጥሩ ውሳኔ ነው ዶክተር አብይ፣ ጥሩ ውሳኔ ነው የወሰንከው ዶክተር አብይ፣ ጥሩ ውሳኔ ነው።
ውሳኔ ነው። ምናልባት የቴዲ ይሄ መልእክት አንተንም ሊቀይር ይችል ይሆናል። አንተንም ሊዘውር ይችል ይሆናል። እመነኝ፣ ይህ መልእክት ነው፣ መልእክት ነው። ኤልሳዕ ብቻ ቀርቻለሁ፣ ከአባቶች አልበልጥም፣ እባክህ ውሰደኝ ሲል ለእግዚአብሔር እግዚአብሔር ምናል አንተ ብቻ አይደለም ያለው አሉ አለ። አሉ ለበዓል ያልሰገዱ ለጣዖት ያልሰገዱ አሉ፣ ወደ 7,000 ያለው አሉ። አንተ ብቻ አይደለም አሉ። ቴዲ ብቻ አይደለም አሉ። በብልጽግና ውስጥ የተቀመጡ አሉ። ለብልጽግና ያልሰገዱ በብልጽግና ጉርሻ ያልተያዙ ብልጽግና ውስጥ ያሉ የታመሙ ስለ ኢትዮጵያ የሚያማቸው ስለ ሀገራቸው የሚያማቸው ስለ ሕዝባቸው የታመሙ አሉ። ቴዲ አሉ። ቴዲ ብቻህን አይደለም አሉ። በአካብ ውስጥ አሉ። በአካብ መንግስት ውስጥ ለጣዖት ያልሰገዱ ነቢያት ያልሰገዱ አሉ። ኤልሳዕ ኤልያስ አንተ ብቻ አይደለም። ተነስ ተነስ። ቴዲ አንተ ብቻ አይደለም አሉ። ብልጽግና ውስጥ ቁጭ ብለው በብልጽግና ጉርሻ ያልተበገሩ የሀገራቸው የቤተሰቦቻቸው የእናት አባቶቻቸው የኢትዮጵያውያን ነገር የሚያንገበግባቸው አሉ አሉ። እመነኝ አሉ አሉ። ይሄን መልእክት እንደው ጨፍረህበት ልታልፍ አይደለም። ጨፍረህበት ከንፈር መጠህ እንድታልፍ አይደለም። 11 ሰዓት ብሏል። 1 ሰዓት አለ። 11 ሰዓት ብሏል። በዚች በ1 ሰዓት ውስጥ የመልእክቱን አንኳር የመልእክቱን መልህቅ ፈጽም። ይሄ ነው አየህ፣ ነገር ሄዶ እዚህ ደረጃ ላይ ነው የሚደርሰው። ምንም አይታወቅም፣ አይሰማም፣ አይደረግም፣ አይሆንም ብለህ የምታስበው ነገር ሁሉ ይሄው አሁን ሊፈነዳ ነው። ይሄ ፖለቲከኛ በለው ሆዳም፣ የፓርቲ እንትን ነኝ የምትለው ሆዳም፣ በጉርሻ ሆዱን የሞላ አንተ ከቴዲ ጋር እኮ መላው አርቲስት እኮ ነው ከጎኑ የሆነው። መላው አርቲስት የአርት ደግሞ ዋናው ይሄ ነው ገጸ ባህሪ። የህዝብን በደል የአገርን በደል ፍንትው አድርጎ በቅኔ ማውጣት መናገር። ፖለቲከኛ የፈራውን ባለስልጣን የፈራውን አድርባ የፈራውን ኪነ ጥበብ ግን ምስጢራዊ በሆነ ኪነታዊ ጥበባዊ በሆነ ቅናዊ በሆነ ነገር ፍንትው አድርጎ የህዝብን በደል የአገርን በደል ያሳያል። ይሄ ነው ቴዲ ይሄን ያደረገው። እመነኝ ይሄን ነው ያደረገው። ገና እኮ አይታችኋል። መግለጫ ለመስጠት አፍነው ትንሲ እንዲህ ሲንጫጩ ነበረ። ሲንጫጩ ሲደበላለቁን ገና ይሄ ማን ባየ ምናምን የምትሉት የምን ሚኒስቴር የነበረው አዳነችን አቤቤ በግጥም ሲያወድስ የነበረው ሆዳሙ ኪነ ጥበብን የሸጠ በሆዱ የሸጠ አድርባይ የት ይገባ? እነ ዳንኤል ክብረት የት ገቡ? እነ ዳኛቸው የት ገቡ? እነ ብርሃኑ የት ገቡ? እነ ካሙዙ ምናምን አሁን ለእንትን ለመወዳደር የት ገባ? የት ገባ? ኢትዮጵያ አላት። እውነት ገባች ሞተች ተብሎ የለም በጭራሽ። አለ አንሳለ ዳስጣል አለ ዳስጣል። የኢትዮጵያ እስከዚህ የበለጠ ምን እስከምትሆን ነው የምትጠብቀው? ተነገረ። የጦርነት አስከፊነት፣ የጦርነት የመጨረሻው ደረጃ ይሄ ነው። ተው። ጦርነት ልክ አይደለም።
ጦርነት ለኢትዮጵያ ሕዝብ አይበጅም። መከፋፈል ለኢትዮጵያ ሕዝብ አይሆንም። መከፋፈል ለኢትዮጵያውያን አይሆንም። አንድነት ነው ለኢትዮጵያ የሚጠቅመው። አንድ መሆን ነው። አማራ፣ ኦሮሞ፣ ትግሬ የሚባል የለም። ሁሉም ኢትዮጵያዊ አንድ ነው። ተው እኔን የበላይነት እኔ እንዲነኝ የሚለውን ነገር ተው። ጦርነት አያስፈልግም። አንለፈለፍን። ማንም አይሰማንም። ማንም አልሰማንም። ማንም ካኪ ለባሽ ዝም አትልም ነበር የሚሉኝ እኔን። አንተ ካኪ ለባሽ ዝም አትልም፣ ዝም በል። ጥቂት ሰዎችም ዝም በል። ይሄው አሁን ዝም ራስን የሚያስለቅስህ የሰራውን በደል ፍንትው አድርጎ የሚያሳይህ መጣልህ ዳስጣል ብሎ ዳስጣል። የስራህን ተመልከተው፣ ስራህን ኤው የሚል መጣልህ። ቴዲ አፍሮ እናቴ መጣልህ። እውነትም ቴዲ ቴዎድሮስ ካሳሁን እውነትም ቴዲ ስሙን ብቻ አይደለም የያዘው ተግባሩንም ምግባሩንም ነው የያዘው። የቴዲን አንተ ስሙን ብቻ አይደለም ገፍተህ ከመሃል የቆረቆሮትን ለልማት ለምን እያልክ እያፈረስ እያባር ግማሹን እያሳደር ግማሹን እያሰርክ እዚህ ደረጃ ደረስ። አሁን ግን በቃ አለ ገነፈለ አለ። በቃ የአዲስ አበባ ሕዝብ በቃን አለ። ከዚህ የበለጠ ምን ይሁን አለ? ከዚህ በኋላ ምን ይሁን አለ? ታያለ፣ ሰሞኑን ታያለ፣ በቅርብ ቀን ታያለ። የአዲስ አበባ ሕዝብ ይሄ መልእክት ካልነካው፣ ይሄ መልእክት ካልኮረኮረው በድን ሆኗል። እውነትም ሞቷል። እንትን ለብልጽግና ያልሰገዱ ብልጽግና ውስጥ ያሉ አሉ። የሀገራቸው ሁኔታ የሚቆረቁራቸው የእናት አባቶቻቸው ተጋድሎ መስዋዕትነት ትዝ የሚላቸው በነፃነት ወጥተው እንዲገቡ ያደረጓቸው ትዝ የሚላቸው የሕፃናት መቀጠፍ፣ የሴቶች መቀጠፍ፣ የወሶች እንደ ደም ጎርፍ ደማቸው እንደ ጎርፍ መሄዱ የሚያንገበግባቸው ብልጽግና ውስጥ ያሉ ለብልጽግና ያልሰገዱ በብልጽግና ጉርሻ ያልተያዙ አሉ። እመነኝ አሉ። ጄኔራሎች ውስጥ አሉ፣ እንትኖች ይሄ ሚኒስቴሮች ውስጥ አሉ፣ ባለስልጣን ውስጥ ሁሉም ውስጥ አሉ። አንተ ሁሉም ለብልጽግና የሰገደ አይምሰልህ። እንደነ ዳኛቸው እንደነ ዳንኤል ክብረት እግር የላሰ አይምሰልህ። እንደ ካሙዛ ምናምን የሚባል እግር የላሰ አይደለም። እንደማን ባየ እግር የላሰ ያለ እግር የሚልስ ያለ አይምሰልህ። አሉ የሚነዳቸው የሚቆጫቸው ውስጣቸውን ጊዜ የሚቃጠል በሚሆነው ነገር የሚነዱ ትር የሚሉ አሉ። ትመለከታለህ ሰሞኑን አሉ። ከዚህ የበለጠ ምን ሊመጣብህ ነው ትፈልጋለህ? ምንድን ነው ፋኖ እኮ የተነሳው ለዚህ እኮ ነው። አንተ ፋኖ እኮ እየገሰገሰ ያለው ለዚህ እኮ ነው። ራያና ቆቦ 500 ከናዛዡ ወታደር እምሽክ የተደረገበት የእርስ በርስ ጦርነት ከምን የመጣ ነው? ከዚህ እኮ ነው። በነፃነት እንኑር፣ ነፃ እንሁን፣ ኢትዮጵያ አንድ ናት፣ የኢትዮጵያ ሕዝብ አንድ ነው፣ አይከፋፈልም ስላሉ እኮ ነው። ወንድሙ ነው ግን እየገደለ ያንን ለማምጣት ወንድሙ እየበላው ነው ያለ፣ እርስ በርሱ እያባላ ነው ያለ። ብልጽግና የሚባል አውሬ፣ ብልጽግና የሚባል በእግዚአብሔር ስም የተሸፈነ አውሬ፣ ቀንድ አውጣ ሌባው፣ የሰው ደም መጣጭ፣ የሰው ደም ግብሩ የሆነ ብልጽግና አሉ። በዛ ውስጥ ለብልጽግና ያልሰገዱ አሉ። ኤልሳ አሉ። ለአካብ ለኤልዛቤት ጣዖት ያልሰገዱ አሉ። ብቻን አይደለም። ተነስና ብላ ሂድ።
ሩቅ ነው መንገድህ። ምንም አትሆንም፣ ምን ያለው ካንተ ጋር አይዞህ። እንዲያውም ይሄን ታደርግልኛለህ። ማንም አይገልህም። ዛቻ ፍራቻ የለም። ምንም አይደርስብህ። አሁን በታዲያ ዛቻ ፍራቻ ይኖር እኮ ይሆናል። እንዲናርገው ቆይ አንተ ምናምን ምንም አትሆንም። ኤልሳን እኮ ኤልሳቤት ምንድን የባል ነቢያቶችን እርም ሲያደርግባት ዛሬ አለች ነፍስ በአንተ ላይ ብታድር አምላክ ይሄን ያድርግብኝ ይሄን ይጨምርብኝ ስትል ሰው አይደለ? ፈራ፣ ደነገጠ። ሰው ነዋ። ሞት የሚባል ነገር እኮ ነው እየታወጀበት ያለ። ደነገጠ። ክትክታ ስር ሂዶ ተኛ። ዛፍ ስር እንኳን አልተኛም። ክትክታ ስር ከምንም የማያስጥል ተኛና እባክህ እኔ ከአባቶች አልበልጥም፣ ኢትዮጵያን ካቀኑ ሰዎች አልበልጥም፣ ኢትዮጵያን ለነጻነቷን ጠብቀው ካኖሩት ከአባቶቼ አልበልጥም፣ እባክህን ውሰደኝ። ኖ ተነስ። ለባል ነቢያት ያልሰገዱ 7,000 አሉ። ተነስ ብላ፣ ተነስ ጠጣ። መንገድህ ሩቅ ነው። እዚህ ቦታ ከሌን ትሾምልኛለህ፣ እዚህ ቦታ ከሌን እንደዚህ ታደርጋለህ፣ እንዲህ ታደርጋለህ። ተነስ፣ ስራለህ። ምንም ዛቻው ምንም አያስፈራም፣ ማንም አይነካም። እኔ ካንተ ጋር ነኝ፣ ከጎንህ ነኝ። ማንም። ኤልሳ ተነሳ፣ በላ፣ ጠጣ፣ ሄደ። 40 ቀን 40 ሌሊት በእግሩ ተጓዘ። ከዛም የእግዚአብሔርን መልእክት መጥቶ መሾም ጀመረ። እነ እዩን እነ ምናምን አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ እያለ ሾመ። እዩ የሰራውን ስራ አይተሃል። የባል ነቢያትን እኔ ከናንት ከባል ምንድን ነው ከኤልዛቤት የበለጠ አመልከዋለሁ። ተሰብሰብ አለ። ሰበሰበ፣ በሚስጥር ሰበሰበና አንድ እንዳይቀር አድርጎ በሙሉ ነው ያጠፋችሁ። በሙሉ ጣዖት አምላኪ ለብልጽግና ሰጋጅ የነበረውን ሁሉ በሙሉ ነው ያጠፋው። አንተ ቴዲ አንድ ነገር አይሁን፣ አንዲት ነገር እመነኝ፣ አንዲት ነገር ቴዲን አያደርጉትም። አብዬም ብሏል፣ ተው ብሏል፣ አሁን ተናግሯል። ትናንትና ማታ 3 ቀን ሙሉ ፍጅት ነበር። እንዲህ እናርገው፣ በዚህ እናርገው፣ በዚህ እናርገው፣ በዚህ እናርገው፣ በዚህ አንድ ታሪክ አለ። አፄ ምኒልክ ከሚስታቸው ጋር የሆነ ሰው ተኛና ተያዘ እና መኳንንቱ ተሰበሰቧል። በዚህ ሰው ምን እናድርግበት፣ ዙፋኑን ደፍሯል ምናምን ተባለ። ግማሹ ይሰቀል፣ ግማሹ ከአንገት በታች ይቀበርና ከብት ይነዳበት፣ ግማሹ በጥይት ይቆላ፣ ግማሹ በሳት ይቀጠል ምናምን እያለ ሲፈርድ ፈታውራሪ ሀብተ ጊዮርጊስ ምንድን ነው ያሉት? እንዲህና እንዲህ ብለው ተናገሩ። የእሳቸው ፍርድ ጸና፣ ትክክለኛ ፍርድ ሆነ። ያም ሰው ሳይገደል ሳይረሽ እንደውም ባለሟል ሆኖ ቁጭ አለ። ስለዚህ ከትናንትና ወዲያ ይሄን ቴዲንማ እንደዚህ ማድረግ አለብን፣ መዘግዘቅ አለብን፣ በመኪና አደጋ መግጨት አለብን፣ ቤቱን ማቃጠል አለብን፣ ከነ ልጆቹ ከነ ምናምኑ በዚህ በለው። ይሄ ነው ምክራችሁ አለ አብይ። ይሄ ነው አስተሳሰባችሁ፣ ይሄ ነው ምክራችሁ፣ ይሄ ነው። እንደ ዳኛቸው ቴዲንማ ወዲያው ነው በመኪና አደጋ ወይ መርዝ ሰጥቶ መግደል ህዝብን እያናወጠ ነው። አሁን ክብሪት ደግሞ ክብሪት የለም። መሆን ያለበት ይሄ ነው። በጥበብ እንደዚህ አድርገን በዚህ ማሰር፣ ከዛ ደግሞ ታሟል ብሎ መድኃኒት ሰጥቶ መግደል ምናምን። ክብሪት ዳንኤል ክብሪት ያመጣው በዚህ ጊዜ በነገስታት ዘመን እንደዚህ ያለ ሰው ተነስቶ እንዲህ ሆነ ምናምን እያለ ነበረ እንትን የሚለ ኖ አለ አብይ። ሰማ ሁላችሁን። አብይ በዚህ ነገር ላመሰግን እወዳለሁ። ይሄ ነው ልብ መግዛት ማለት፣ ማስተዋል ማለት ይሄ ነው። አብይ ምንድን ነው ያለ? ትክክል አይደለም የምትናገሩት። ስራችሁን እያጋለጣችሁ እኮ ነው። ስራችን እንደዚህ ነው፣ መግደል ነው፣ ማፈን ነው፣ ሰውን መጨረስ ነው፣ መጨፍጨፍ ነው፣ አገርን ማፍረስ ነው ብለህ እኮ ራስን በራስ እያጋለጥክ ነው።
ይሄ እንደዚህ መሆን የለበት። እንዲያውም ቴዲን መንከባከብ ነው ያለብን። ቴዲን እንዲያውም ማበጀ ማለት ነው። የ2 ቀን የ3 ቀን ጫጫታ ነው፣ ጸጥ ይላል። ከዛ በኋላ አንድ ነገር በቴዲ እንኳንስ መግደል እንኳንስ ማሰር ቀርቶ አንድ መጥፎ ነገር እንኳን ስለሱ እንዳትናገሩ ብሎ ነው ያዘዘው። ይሄ አብይ አመሰግናለሁ። አብይ በዚህ አከብርሃለሁ፣ አመሰግናለሁ። አብይ ይህንን ሐሳብ ስላመጣ የነዚህ የሌቦችን የአድርባዮችን እዚህ ገደል ውስጥ የከተቱን የነሱን ምክር የነሱን ዱለታ ስላልሰማ ተባረክ፣ ተባረክ። እስካሁን ስትሰማቸው ገደል ከተውሃል። እስካሁን ሰማ ገደል ከተቱ፣ ከማትወጣው አዘቅት ውስጥ ከተቱ። ፋኖ እንዲነሳ በላይ ላይ እንዲነሳ ያደረጉት እነዚህ መካሪዎች ነበሩ። አሁን ዛሬ ደግሞ ሌላ መቀመቅ ውስጥ ሌላ ውስጥ ሊከቱ ይሄን አርግ ያሉን አለመስማትህ ተባረክ። ይሄ ነው መሪ ማለት፣ ይሄ ነው ማስተዋል ማለት፣ ይሄ ነው። አፄ ምኒልክ ከሚስታቸው ጋር የተኛውን እኮ ይቅር ብለውታል፣ ምረውታል። በአንድ ሰው መካሪነት በሀብተ ጊዮርጊስ ምክርነት፣ አርቆ ሐሳቢነት ምረውታል። ስለዚህ አንተም አርቀ በማሰብ የሚመጣውን በማየትህ የሆነውን በማየትህ በግርግር ሳትሄድ ስለገሰጽካቸው ስለተናገርካቸው ተባረክ፣ ተባረክ፣ ተባረክ። ይሄ ነው እመኑኝ። በቴዲ ላይ የፈለገ ነገር ይሄ ምንጣፍ ጎታች የሚባሉ አሉ። እነሱ የፈለገውን ነገር ለማድረግ እነሱ ያሁኑን ነው የሚያዩት። እነሱ ቴዲ እኮ አንድ ነገር ቢሆን እነሱ ምንም አይሆኑም። ተጠያቂ ማን ነው? አብይ ነው። እነሱማ ሆዳም ነው። ዞር ይላል ነገር ከነገ ወዲያ። እነ እንትን ማን ነው ይሄ ዳኛቸው በወያኔ ጊዜ እኮ ሲያሽቃብጥ የነበረ እኮ ነው። አንተ ሲሳደብ የነበረ ወያኔን እዛ ላይ ሲያደርግ የነበረ ኦሮሞን እኮ ከብት 40 ሚሊዮን ኦሮሞ ብሎ ከብት ብሎ የተሳደበ ነበረ እኮ ሲያሽቃ። ዛሬ ደግሞ አብይ ሲመጣ ከአብይ ጋር ያሽቃብጣል። ያን ተረስቶ ቁጭ እንዳለለት ዘነጋውና እንደዛ ነው። አሽቃባጭ ነው ሁልጊዜ። ተጠያቂ ማን? አብይ ነው። ስለዚህ አብይ ደግሞ ስማርት የሆነ አስተሳሰብ አመለካከት ስላለው ተው አላቸው። እናንተ እያንዳንዳችሁ ሆዳሞች ናችሁ። እናንተ እያንዳንዳችሁ የሰራነውን ስራ በአደባባይ እናውጣው እያላችሁ ነው። በገሃድ ለዓለም እናሳይ እያላችሁ እኮ ነው። ምንም እንዳልተፈጠረ የፈለገውን ይበል የፈለገውን። እንዲያውም ቴዲን ማመስገን አለብን ነው ያላቸው። ስለዚህ ኢትዮጵያውያን በዚህ ደስ ሊላችሁ ይገባል። ቴዲ አንድ ነገር አይሆንም። አንድ ነገር ይሄው ተመክሮ ተዘክሮ እዚህ ውሳኔ ላይ ደርሰዋል። ቴዲን ሲያመሰግኑ ትሰማላችሁ። ቴዲ እንዲህ ነው፣ ከያኔ ነው፣ ቅኔ ተናጋሪ ነው ሲሉ የብልጽግና መንደር ሲንጫጩ ትሰማላችሁ። እመኑኝ፣ አብይ ጥሩ ውሳኔ ወስኗል። ደግሞ ልክ ነው። ሃጫሉ እንደዛ በግርግር ተገሎ በሱ ላይ የደረሰው ነገር ስቲል እስካሁን ድረስ አለኩ። የሃጫሉ ደም እኮ በአብይ ላይ እየተንከባለለ ነው። እንቅልፍ እየነሳው ነው። ለሊት ብንን ያደርገዋል አሉ። በቃ ብንን በሌሊት ተነሳ እኔ አልገደው እያላሉ በቃ ለሊት ላይ እንዲተኝቶ በቃ ድንገት የሃጫሉ ሞት የሃጫሉ ደም ሲፈስ በቃ ይመጣል። እኔ አይደለሁም እነ መካሪዎች ናቸው ይላሉ። ስለዚህ ያን አይቷል። አሁን ደግሞ በቴዲ ላይ ሌላ ቅዠት ኖ አለ። እናንተ ሆዳም ልናት አገር ሸጭ ናችሁ። እናንተ ናችሁ እዚህ ገደል ውስጥ የከተታችሁ። አሁንም ደግሞ ያለችኝን ተስፋ ልታጨልሙ፣ በዓለም አቀፍ በዓለም ደረጃ ላይ ልታሳቅሉኝ እንዲህ ትላለህ፣ ትመክራለህ። ሌባ ሆዳም ሁሉ ነው ያላችሁ። ስለዚህ ቴዲን ማመስገን ይጀምራሉ። ቴዲን ማወደስ ይጀምራሉ። በብልጽግና መንደር እመኑኝ ዳስ ጣል። ስታለቅስ የሚያምርብህ በሀገር፣ ስታገባ የሚያምርብህ በሀገር፣ ስተነፍስ ስታነጥስ የሚያምርብህ በሀገር።